ምስጢር ሲገለጥ ማርያምን እየጠሉ ኢየሱስን መያዝ አይደለም። እንደዛ አይደለም። ማርያም ከሌለች ማን የለም? ኢየሱስ የለ። ያ ማለት አሁን ምን ያያል መሰላችሁ? ሰው ዝጋ ያይና ከዛ እዛ ጋር ማየት አይችልም። ማርያም ከሌለች ኢየሱስ የለም ማለት ሌሎች ሴቶች ይወልዱ አይደል? አይወልዱ፣ አትልፉ። ውድ ስጦታ ይሏቸዋል። ማናት? ማርያም በሉ እንጂ ማርያም ወርቅ ናት በሉ። ሁላችሁም ማርያም ወርቅ ናት በሉ። በደንብ በሉ፣ በደንብ ጤና ብትፈልግ የምትገዛባት፣ ህይወት ብትፈልግ የምትገዛባት ወርቅ ሁሉን አይገዛ። መኪና ሊገዛ ይችላል፣ ጤና አይገዛም። ቤት ሊገዛ ይችላል፣ ሰላም አይገዛም። ኃይል ወታደር ሊያደራጅ ይችላል፣ ኃይል አይገዛም። ታማኝነት አይገዛም፣ መልክ አይገዛም። ሁሉን ለጨጓራ ብትላት፣ ለድንቁርና ብትላት፣ ለሀገር ብትላት፣ ለሀዘን ብትላት፣ ለዘመድነት ብትላት፣ ለእናትነት ብትላት፣ ለሁሉ የታመነች እንቋችን ድንግል ማርያም ናት። የእንቋችን የክርስቶስ እናት ድንግል ማርያም ክብርና ምስጋና ይድረሳት። ለእመቤታችን ፍቅር ከተጋችሁ እመቤታችን አያልቅባትም፣ ታፈስባቸዋለች፣ ታፈስብናለች። ለአባ ጊዮርጊስ እንዲሁ እኮ ይገርማል። ሲያስተምር ሌሊት ማይሌት ሊቆም እየሄደ ደቀ መዛሙርት ቶሎ መጽሐፍ አምጡና ጻፉ። እሺ ናው ተመልከቱ። ፍቅርኪ ሰረጸ ውስተ ልቤ፣ ፍቅርሽ በልቤ እንደ ዛፍ በቀለ። እሺ ዋይጹቂ ሁኒ ወፃ እስከ ጽምሃዬ፣ ደግሞ ቅጠሉ እስከ ጭንቅላቴ ድረስ ደረሰ። እሺ ተመልከቱ። ወስራዊ ሁኒ ኖሃ እስከ መከየዴ፣ ቅጠሉ ማነው ስሩ እስከ ተረከዜ ደረሰ። ከዚያ በኋላ እንዲህ ብሎ ምን አላት? እመኒ ተመልከቱ፣ እመኒ ኮነ እመኒ ተውበኒ፣ የመላክ ክንፍ አፍ ቢሆነኝ፣ የኪሩቤል የሱራፊል የኪሩቤል አይን ለኔ አፍ ቢሆን፣ በዓለም ላይ ያሉ የዛፎች ቅጠል ለኔ አፍ ቢሆኑ፣ የራሴ ፀጉር አፍ ቢሆነኝ፣ ሐዋሳቲ ሁሉ መናገር ቢችል ያንቺን ክብር መናገር አልችልም ብሎ መለሰለት። ምስጢር ሲገለጥ እንዲያ ነው ጌታ። በኋላ ሁለቱ የፍቅረ ቢጽና የፍቅረ እግዚአብሔር። ፍቅረ ቢጽ በምን ይታወቃል? እመቤታችን እንኳን ለሰው ለምን ታዝናለች? መልሱን ለእናንተ ልቶ ለምን አዝናለች? ለተጠማ በሉ ንገሩኝ እንጂ። እንዲህ ያለችው ቃል ሁሌም ትዝ ይለኛል። ሴቶች ደብድበው ሲያባረሩት ውሻውን ምን አለቻቸው? የእግዚአብሔር ፍጥረት አይደለም ድንግል ማርያም ሁሉን ስታይ እንዲህ ብላ ነው የምታስበው፣ እንኳን ሰውን ስታይ ማለት ነው። እግዚአብሔር ከመፍጠር ዘንግቶ ንቆ ያልተወውን ፍጥረት እኔ ልንቅ አይገባም አለች። ወይ ጉድ! እንዲህ ያለ ትሕትና ተሰምቶ አይታወቅም። ተመልከቱ። ድንግል ማርያም እንኳን ልጆቿ ለሆነው ለማን ታዝናለች? አረማዊ ለሆኑት። ለዚህ ነው በቅዳሴ ምን አለ? ኦ ድንግል አዘክሪ አበመዘክር ዘይረስ ኩሉ አዘክሪ ለኃጥአን ወኩለ ንጹሐን። ሃይማኖት ላላቸው ብቻ ሳይሆን ሃይማኖት ለሌላቸው ማሳስቢ። እንዴት ትይኝ እንደሆነ ምንም በሱ ቸርነት ብንድን ለነዚህስ ለመዳናቸው ምክንያት ሃይማኖት አላቸው። ሃይማኖት የሌላቸውን በምን ይምርልኛል እያልሽ አሳስቢ አላት። ድንግል ማርያም ለሁሉም ታሳስብልን። ድንግል ማርያም የድንቁርና መድኃኒት ናት ነው። ጥበብ ይለዋል ከሷ ነው የሚገኘው። ምስጢር ይለዋል ከሷ ነው የሚገኘው። በተለይም ልንገራችሁ ከአራት ወንጌላውያን ዮሐንስ ይበልጥ ስለ እግዚአብሔር ጽፏል። ለምን ቢባል 15 ዓመት እመቤታችንን በቤቱ ይዟል ይላሉ ሊቃውንት። ስንት ዓመት በሉ ንገሩኝ እንጂ። ሐዋርያት ቤት አላቸው ብላችሁ አትጠይቁ? የላቸውም። 15 ዓመት በቤቱ ያዛት ማለት በልቡ ይዟት ነበር። ከዛ የተነሳ ምስጢር ለማን ተገለጠ? ለቅዱስ ዮሐንስ። ወላዲት አምላክን በልባችን ይዘን ምስጢር እንዲገለጥልን እግዚአብሔር ይርዳን። የትምህርታችን ርዕስ እኔ እናገራለሁ እኔ ዝም እላለሁ እንቆባሂሪ ይናገራል የሚል ይሆናል። እንደዚህ ሳይሆን እኔ ዝም እላለሁ እንቆባሂሪ ይናገር ነው። እስኪ በሉ እኔ በሉ ዝም እላለሁ ማን ይናገር? እኔ ምን እላለሁ ማን ይናገር? ምን አላችሁ? መጀመሪያው እኔ ምን ከዛስ አተበስብሳችሁ ከሆነ አላስተምርም። ይሄን ነው ማስዛችሁን ቢካላችሁ ማለት ነው። ስለዚህ ንገሩኝ ምንድነው የትምህርቱ ርዕስ? እኔ ዝም እላለሁ እንደዚህ አላልኩም። እውነቴን ነው አዛኘን አላልኩም እንደዚህ አይደል። በደንብ ንገሩኝ ምንድነው? ማን ይናገራል? እኔ ምን እላለሁ ማን ይናገራል? ተናገር ይዜ እንቆባሂሪ
ወአንሰ አረምም ወበል እፎ ልደተከ ወአስታፍሮሙ ለአላውያን በህላዌከ ከመ ያእምሩከ ሀዲገከ ምትሃተ ከንቶ። ሃይማኖተ አበው ዘቅዱስ ኤፍሬም ምዕራፍ 47 ቁጥር 19። ሃይማኖተ አበው ዘቅዱስ ማር አፈ በረከት ኤፍሬም ምዕራፍ ስንት? ምዕራፍ ስንት? 47 ቁጥር ስንት? ገብርኤል ማለት ነው 19። እንግዲህ ይሄ ነው ዋናው ሐሳቡ። ስለ ቅዱስ ኤፍሬም አልናገርም አላወራም ብዙ ማለት ነው። እንደ ሐሳብ ብቻ ሐሳብ ስሰጣችሁ አሁን የምንማማርበት መጽሐፍ በራሱ መጽሐፈ ሊቃውንት ተብሎ በቤተ ክርስቲያን ይገለጣል። መጽሐፈ ሊቃውንት ተብሎ የተጠራው መጽሐፍ አባቶቻችን ለመናፍቃን መልስ የሰጡበትና ከሃዲያንን ያሳፈሩበት ቃለ ምልልሳቸው መናፍቃን የተነሱበት ሐሳብና መናፍቃን የተረቱበት መልስ ነው። ያ ነው ሃይማኖተ አበው የሚባለው። አንድ ሰው እኔን አሁን ሊሞግተኝ ቢፈልግ እኛን ሊሞግተን ቢፈልግ ክርስቲያኖችን አንተ ማነህ ብለን ነው የምንጠይቀው። መጀመሪያ ማነህ ያስተማረህ? ማነህ ያስተማረህ? እስኪ በሉ ማነህ ያስተማረህ በሉ። ማነህ ያስተማረህ የሚል ጥያቄ ማቅረብ ዝም ብሎ መሰበክ ነውር ነው ማለት ነው። ማነህ ያስተማረህ ስንለው ያ ሰውዬ ወይ በአስፋልት የበቀለ ነው ወይ በአዳራሽ የበቀለ ነው። ከሁለት አንዱ ነው ማለት ነው። ያ ሲሆን በራችንን እንዘጋለን ማለት ነው። ቤተ ክርስቲያን ይህ ቅዱስ ኤፍሬም የቅዱስ ያዕቆብ የቅዱስ ኤፍሬም የማን ተማሪ ነው? የማን? የቅዱስ ያዕቆብ ነው። የቅዱስ ኤፍሬም የቅዱስ ያዕቆብ ተማሪ ነው። ቅዱስ ያዕቆብ ጥንተ ነገሩ እንደምን ነው ቢሉ የቅዱስ ኤፍሬም ይላሉ ተርጓሚያን አይደል? ጥንተ ነገሩ እንደምን ነው ቢሉ ኤፍሬም ለባሃዊ ኤፍሬም ሶርያዊ፣ ለባሃዊ በሀገሩ ሶርያዊ በግብሩ ተብሏል። ጥንተ ነገሩ እንደምን ነው ቢሉ ይህ ቅዱስ ኤፍሬም የያዕቆብ ዘስሩግ ደቀ መዝሙር ነበር አይደል? የሚለው እንዳላሳስተው አይደል? የያዕቆብ ዘስሩግ ነው አይደል? ሊቃውንቱ ችግር የለውም ካለም እዚህ ጋር ማየት እችላለሁ። የማን እንደሆነ ከጠፋኝ ማለት ነው። ይሄን አጥፍቼ መሄድ አልችልም። የማን ተማሪ ነው ቅዱስ ኤፍሬም? ልክ ነኝ። ያዕቆብ ዘንጽቤን ተማሪ ነው። ሌላውን ይቅርታ አድርጉልኝ፣ አሳስቶ መረጃ መናገር ልክ ስላለው ነው ቤተክርስቲያን ማለት ነው። የማን ተማሪ ነው? የቅዱስ ያዕቆብ ዘንጽቤን ደቀ መዝሙር ነው። ቅዱስ ያዕቆብ ዘንጽቤን አርዮስን ለማውገዝ ሲሄድ ተማሪ አድርጎ አስከትሎት ሄዷል። ያ 318 ሊቃውንት በተሰበሰቡ ጊዜ የዚያን ጊዜ ቅዱስ ኤፍሬም ከያዕቆብ ዘንጽቤን ጋር አብሮ ሄዶ ቅዱስ ባስሌዮስ ዘቂሳርያን በራእይ አይቶታል። ስለዚህ አንተ አሁን እንደማን ነው የምታስተምር? እንደማን ነው የምታምን ብትሉኝ እንደ አባቶች። እስኪ በሉ እንደ አባቶች በሉ። አንድ መናፍቅ ወይንም አንድ ከሃዲ አንድ ሰው ከቤት ውስጥ አንድ ክህደት አብቅሎ ቢነሳ ከየት ነው የተነሳ ነው? እኔም ማምን እንደ ቅዱስ ኤፍሬም ነው። ቅዱስ ኤፍሬም የሚያምን እንደ ያዕቆብ ዘንጽቤን ነው። ያዕቆብ ዘንጽቤን ከሰለስቱ ምዕት ከሊቃውንት አንዱ ነው። ሰለስቱ ምዕት የሐዋርያን አበው ደቀ መዛሙርት ናቸው። እነ ሄሬኔዎስ ደግሞ አትናቴዎስ ሐዋርያዊ ደግሞ የሐዋርያት የነ ቅዱስ ጴጥሮስ የነ ቅዱስ ዮሐንስ ደቀ መዝሙር ናቸው። እነ ቅዱስ ዮሐንስ ደግሞ የማን ተማሪ ናቸው? የክርስቶስ ተማሪ ናቸው። ስለዚህ ልብ ብላችሁ ስሙ። እኛ ቤተክርስቲያን ልክ የምትሆነው አባቶቿን ይዛ ስለምትሄድ ነው። መጽሐፍ ቅዱስ ልክ የሚሆነው መጽሐፍ ቅዱስን የጠበቁትና መጽሐፍ ቅዱስን ወስነው ለቤተ ክርስቲያን የሰጧት አበው ስላሉ ነው ማለት ነው። ስለዚህ ልክኛው ብቻ ምን ሆነው ከዚህ የተነሳ ነው። ስለዚህ አሁን የምንማረው እንደማን ነው ይባል በሉ እንደ አባቶቻችን በሉ። እንደ አባቶቻችን እንድንማር የቅዱስ ኤፍሬም በረከት ከሁላችን ጋር ይሁን። ለቅዱስ ኤፍሬም ተገልጣ ሁላችሁም እንደምታውቁት በዚህ ዓለም ሰው ጠፋ የሚባለው የእመቤታችን ፍቅር መጥፋት ሲጀምርበት ነው። የእመቤታችን ፍቅር የጠፋበት ሰው ጨለማ ውስጥ እንዳለ ነው። ለምን ቢባል ልብ ብላችሁ ስሙ። ምግብ የሚፈልግ ሰው መሶብ የሚያይ ከሆነ
ፀሐይን የሚፈልግ ሰው ምስራቅን የሚመለከት ከሆነ፣ ዝናብ የሚፈልግ ሰው ደመና የሚያይ ከሆነ፣ እህልን የሚፈልግ ሰው ክረምትን የሚጠብቅ ከሆነ፣ ፀሐይ ክርስቶስን የሚጠብቅ ሰው ምስራቅ ድንግል ማርያምን መያዝ አለበት። ዝናብ ክርስቶስን የሚፈልግ ሰው ማንን ማየት አለበት? ደመና ድንግል ማርያምን ማየት አለበት። እሷ ደመና ስትሆን ልጇ ዝናብ ነው። ደመና አልፈልግም ዝናብ እፈልጋለሁ ካልክ ያለ ደመና ዝናብ ጠብ የለም። እንጀራ አልፈልግም እንጀራ እፈልጋለሁ መሶብ አልፈልግም ካልክ ያለ መሶብ እንጀራ የለም። ውሃ መጠጣት እፈልጋለሁ ነገር ግን መጠጫ መያዝ አልፈልግም ካልክ የምስጢር መቅዳህ ዘምስጢር የምስጢር መቅጃ የምትባል ድንግል ማርያምን ካላስክ ማየህይወት ልጅነት ክርስቶስ ጠብ የለም። ስለዚህ ክርስቶስን ለመያዝ ማንን መያዝ ያስፈልጋል? ድንግል ማርያምን መያዝ ያስፈልጋል። እሱም አስቀድሞ እናቱን አበቀለ። እናቱን ካበቀለ በኋላ ከአማናዊት ዛፍ ከድንግል ማርያም ሰው ሆኖ ነው ያዳነን። እግዚአብሔር ዓለምን ያድናል። አዎ እውነት ነው። ዓለምን ለማዳን ሰው ያስፈልገዋል። እንደ አንዳንድ ሰው ምን ይላል መሰላችሁ? ድንግል ማርያም እኮ ሰው ናት የሚል ሰው ሰምታችሁ አታውቁ? እስኪ በሉ ሰው ናት በሉ ሰው ናት በሉ እንጂ። አዎ ሰው ናት። እኛ መልአክ ናት አለ። አንተ ግን ሰው ነህ። አንተ እኮ ከብት ልትሆን ትችላለህ። አኗኗርህ እንደ ከብት ማለት እንደ አሳማ የሚኖረው ሁሉ ለሆዱ የሚኖረው ሁሉ ድንግል ማርያም ሰው ናት ሲል አያናድድም? አዎ ሰው ናት። ጌታም እኮ ሰው ጠፍቶብን ነው ሰውን ሊፈልግ የመጣው። ሰውን ለማዳን ሰው ካስፈለገው አንተ ሰው ነህ ወይ ነው እንዴ? ጎበዝ ነው እኮ ነው። እንደ እባብ ትቢያ እየላሰ የኃጢአትን ትቢያ እየላሰ የሚኖር ትቢያ ኃጢአት ነው። ሰው ከእግሩ ያራገፈውን ትቢያ የሚልስ እባብ ነው። ቅዱሳን የናቁትን ኃጢአት ልቅም አድርጎ የሚሰራ ሰው ማርያም ሰው ናት ይላል እንዴ? እውነት እሱ ሰው ነው? አዎ እሷማ ሰው ናት። አንተ ሰው ነህ ወይ ነው? አንተ ሰው ነህ? እሷ ዓለም የተሰራባት ሰው ናት። እግዚአብሔር ተመልከቱ፣ ኩሉ አረየ ወህውረ አለወ አልቦ ዘይገብራ ለሰናይት አልቦ ወኢ አሃዱ ከመመቃብር ክሱት ጎራኢቶሙ ወጸለሃው በልሳናቲሆሙ ኮንኖሙ ስድዶሙ ወይ ደቁ በውዴቶሙ ይላል ቅዱስ ዳዊት። ሁሉ ተካክሎ በደለ፣ በደላቸውም እንደ ጦር ጉሮሮ ሆነ። ከበደላቸው ብዛት የተነሳ አፋቸው እንደ መቃብር ሆነ። በዓለም ላይ ያለ ሰው ሁሉ ተካክሎ በደለ። ሁሉም ሰው ሲከፈት ኃጢአት ታየበት። እግዚአብሔር ከሐና ቤት አልተስተናገደም ከድንግል ማርያም እንጂ። እግዚአብሔር ልብ ብላችሁ ስሙ፣ ከሳራ ቤት አላደረም ከሳራ እመቤት ከምትሆን ከድንግል ማርያም እንጂ። እግዚአብሔር ከኤልሳቤጥ ቤት አላደረም ያደረው ከድንግል ማርያም ነው። እነዚህ ሁሉ ቅዱሳን የከበሩት ድንግል ማርያም በወለደችው በክርስቶስ ነው። ያለ ድንግል ማርያም ፍቅርም ሆነ ድርሰትም ሆነ እምነትም ሆነ ቁርባንም ሆነ ክህነትም ሆነ የለም። እነዚህ ሁሉ የበቀሉት በሷ ነው። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ድንቁርና ካየለብን ማን ትኑርልን? በሉ ድንግል ማርያም በሉ እንጂ። እውቀት የተጠማ ሰው አለ? አዎ እና እንግዳማ እኔ እንደውም ትናንት እያወጋው ነበር አላስችል ቁጭ ብዬ ሁሉ ማለት ነው። ምንድነው ሳወጋ የነበረው? ሐዋርያት 3 ዓመት ተምረው ነው መምህር የሆኑት። ስንት ዓመት በሉ ንገሩኝ እንጂ። የ3 ዓመት ተማሪዎች ናቸው ዓለምን የሰበኩት። ድንግል ማርያም ግን 33 ዓመት ከ3 ወር ሙሉ ከማን ጋር ነበረች? መምህርነት በራሱ ቢያንሳት እንጂ አይበዛባትም እኮ ተመልከቱ። ለምን ሐዋርያት 3 ዓመት ተምረው ሊቅ መምህር ተብለው መንፈስ ቅዱስን ተቀብለው የጠፋቸውን አስታውሰው እፌኑ ለክሙ ካላ ጰራቅሊጦስ ተመልከቱ ወውእቱ ያዝክረክሙ እኔ ከሄድኩ በኋላ መንፈስ ቅዱስን እልክላቸዋለሁ እሱም ምስጢር ይገልጥላቸዋል። ክርስቶስ ያስተማራቸውን እንደገና በመንፈስ ቅዱስ ገላጭነት ሐዋርያት አውቀው ዓለምን ከሰበኩ መንፈስ ቅዱስን አብ ወልድ መንፈስ ቅዱስ በማህፀኗ ያደሩ ድንግል ማርያም የምስጢር ቤት ናት። አታስታውሱም? የኔታ እያነሱን ነበር ቅድም። ክርስቶስ ምን አደረገ? 5 እንጀራ 2 ዓሣ ለስንት ሺህ ሰው? በሉ ንገሩኝ። ሴት አልተቆጠረችም። አሁን ይሄ እንደ ፖለቲከኞች ምናምን እንደዚህ በሃይማኖት ፖለቲካ የሚሰሩ ሰዎች ንግዱ የከሰረ ሰው ሰባኪ ሆኖ መምጣቱ ነው። በግሉ እምነት መስርቶ ማለት ያ ሲያገኘው
ሴቶች እናንተ አልተቆጠራችሁምና ወንጌል ሃይማኖታችሁን ነፍጓችኋል፣ እግዚአብሔር ሴትን አልቆጠረም ይላል። ጅል እንዳትሆኑ፣ እንደዛ አይደለም። ሴቶች ያልተቆጠሩት ወንድ ፊት አፍረው አይበሉ። ለብቻዋ ስትሆን ጥርግ ስብሐት የሚያስብል ጉርሻ ትጎርሳለች። እንግዳ ሲኖር በቃ በወለጣት ብሉ። እናቴ ምን እንዲያ ነው የሚያደርገው። ስለዚህ ሰው መካከል ስለሆነ በደንብ አይበሉም፣ እነሱን አልቁጠራቸው ብሎ ነው ጌታ ማለት ነው እንጂ እናንተ እንዴ ተመልከቱ። እናንተን እናቱን ሴት ያደረገ እግዚአብሔር ሴትን ይንቃል እንዴ? አይንቅም እግዚአብሔር። እውነቴን ነው። ሕፃናት አልተቆጠሩም። ለምን ቢባል ማዝረክረክ ነው ስራቸው አይደል? እንዲህ አድርጎ በእጁ ሙሉ ይዝና እንዲህ አድርጎ ቃም ሊያደርግ ሲል ዝርግፍ ብሎ እግሩ ጋር ማለት ነው። ምኑም በላው። ሕፃንን ማን ይቆጥራል? ያን ሁሉ አምስት እንጀራ አምስት እንጀራ 2 ዓሣ ለ5000 ህዝብ ካጠገበ በኋላ 12 ቅርጫት እንጀራ ተነሳ ይላል። ስንት ቅርጫት በሉ ንገሩኝ እንጂ ገብቷቸዋል ምን ማለት እንደሆነ? የበረከተው ከሐዋርያት እጅ ነው። በረከት የሚጀምረው ከካህናት እጅ ነው ማለት ነው። በረከት መንፈሳዊ ከካህናት እየተሰጠ ይኖራል። 12ቱ መሶብ የ12ቱ ሐዋርያት ምሳሌ ነው። 5000 ህዝብ በዓለም ላይ እስከ ዕለተ ምጽአት ድረስ የሚነሱ ህዝብ አምሳል ነው። 12ቱ እነዚህ 5 እንጀራዎች ተመልከቱ፣ ክርስቶስ ለሐዋርያት የሰጣቸው 5ቱ ምስጢራት አዕማደ ምስጢራት ናቸው። እነዚያ ያ ሁሉ ህዝብ በልቶላቸው ተርፈው 12 ቅርጫት መመለሱ ተመልከቱ። በዓለም ላይ ያለው ህዝብ ሐዋርያት አስተምረውት ህዝቡ ሳያውቀው ተርፎ በሐዋርያት ልብ ያደረ ምስጢር ነው አሉ። እኔ ይገርመኛል። እንኳንስ ህዝቡ ጠቅልሎ ሊያውቀው ህዝቡ ተምሮት በራሱ እንደውም እኮ ኋላ በዛ አይደል እንዴ? ከ5ቱ እንጀራ 12 ቅርጫት አይበዛም? ይበዛል አይበዛም? ሰው ካወቀው የማያውቀው ምስጢር በሐዋርያት ልብ አለ። ሌላ ልንገራችሁ፣ ሰው የማያውቀው ምስጢር በሐዋርያት ካለ መንፈስ ቅዱስ የመላባት ጥንተ አብሶ በደል ኃጢአት የሌለባት እግዚአብሔርን የወሰነች ለዓለም የሆነውን ለእግዚአብሔር ዓለም የሆነች አብ ለአጽንኦ ወልድ ለተዋህዶ መንፈስ ቅዱስ እሷን ለመቀደስ በማይጸኑ ያደረባት ድንግል ማርያም የድንቁርና መድኃኒት ናት ነው። ጥበብ ይለዋል ከሷ ነው የሚገኘው። ምስጢር ይለዋል ከሷ ነው የሚገኘው። በተለይም ልንገራችሁ ከአራቱ ወንጌላውያን ዮሐንስ ይበልጥ ስለ እግዚአብሔር ጽፏል። ለምን ቢባል 15 ዓመት እመቤታችንን በቤቱ ይዟል ይላሉ ሊቃውንት። ስንት ዓመት በሉ ንገሩኝ እንጂ። ሐዋርያት ቤት አላቸው ብላችሁ አትጠይቁ? የላቸውም። 15 ዓመት በቤቱ ያዛት ማለት በልቡ ይዟት ነበር። ከዛ የተነሳ ምስጢር ለማን ተገለጠ? ለቅዱስ ዮሐንስ። ወላዲት አምላክን በልባችን ይዘን ምስጢር እንዲገለጥልን እግዚአብሔር ይርዳን። አሜን ይባላል። አሁን እንደዚህ አለልል ምናምን አያጓጣ። አሜን ሲባል አሜን ይሁንልኝ ማለት ነው። እሺ ይሄን ካልኳችሁ ወደ ነገር ልውሰዳችሁ እና ለቅዱስ ኤፍሬም ብዙ ምስጢራትን የገለጠችለት ለእመቤታችን ፍቅር ከተጋችሁ እመቤታችን አያልቅባትም፣ ታፈስባቸዋለች፣ ታፈስብናለች። ለአባ ጊዮርጊስ እንዲሁ እኮ ይገርማል። ሲያስተምር ሌሊት ማይሌት ሊቆም እየሄደ ደቀ መዛሙርት ቶሎ መጽሐፍ አምጡና ጻፉ። እሺ ናው ተመልከቱ። ፍቅርኪ ሰረጸ ውስተ ልቤ፣ ፍቅርሽ በልቤ እንደ ዛፍ በቀለ። እሺ ዋይጹቂ ሁኒ ወፃ እስከ ጽምሃዬ፣ ደግሞ ቅጠሉ እስከ ጭንቅላቴ ድረስ ደረሰ። እሺ ተመልከቱ። ወስራዊ ሁኒ ኖሃ እስከ መከየዴ፣ ቅጠሉ ስሩ እስከ ተረከዜ ደረሰ። ከዚያ በኋላ እንዲህ ብሎ ምን አላት? እመኒ ተመልከቱ፣ እመኒ ኮነ እመኒ ተውበኒ፣ የመላክ ክንፍ አፍ ቢሆነኝ፣ የኪሩቤል የሱራፊል የኪሩቤል አይን ለኔ አፍ ቢሆን፣ በዓለም ላይ ያሉ የዛፎች ቅጠል ለኔ አፍ ቢሆኑ፣ የራሴ ፀጉር አፍ ቢሆነኝ፣ ሐዋሳቲ ሁሉ መናገር ቢችል ያንቺን ክብር መናገር አልችልም ብሎ መለሰለት። ምስጢር ሲገለጥ እንዲያ ነው ጌታዬ። ምስጢር ሲገለጥ ማርያምን እየጠሉ ኢየሱስን መያዝ አይደለም። እንደዛ አይደለም። ማርያም ከሌለች ማን የለም? ኢየሱስ የለ። ያ ማለት አሁን ምን ያያል መሰላችሁ? ሰው ዝጋ ያይና ከዛ እዛ ጋር ማየት አይችልም። ማርያም ከሌለች ኢየሱስ የለም ማለት ኢየሱስ የስጋዌ ስሙ ነው። በቀዳማዊ ቃልነቱ ማርያምን የፈጠረው እሱ ነው። እንደገና ደግሞ ከማርያም ሲወለድ ኢየሱስ የሚል ስምን የያዘ እሱ ነው። ክርስቶስን የሚወልደው አልነበረ ማለታችን። ሌሎች ሴቶች ይወልዱ አይደል? አይወሉ፣ አትልፉ። አንድ ብቻ ናት።
የማትደገም የማትተካ ብትኖር አንድ ድንግል ማርያም ብቻ ናት። እስኪ በሉ የማትደገም በሉ የማትተካ። እንዴት እንደዛ አልክ ስትለኝ አሐቲ ይእቲ ርግቤ ፍጽምቴ፣ ርግቤ መደምደሚያ አንዲት ናት። ተመልከቱ፣ አንዲት ብቻ ናት። ሉቃስ ራሱ ምንድነው ያለን? ሉቃስ ወንጌል ምዕራፍ 1 ላይ ወሐለወት አሐቲ ድንግል። ተመልከቱ፣ አንዲት ድንግል ነበረች። ወበሳድስ ላይ እንደምታውቁት ማለት ነው። በስድስተኛ ወር ወደ አንዲት ድንግል ተላከ። ምን ነው በዓለም ብዙ ድንግል አልነበረም? አንድ ድንግል ብቻ ናት ለእግዚአብሔር እናት የምትሆነው። ስለዚህ መጽሐፍ ምን ብሎ ይጠራታል? አንድ ድንግል። አንድ ድንግል የእግዚአብሔር እናት፣ አንድ ድንግል መላእክትን የምትበልጣቸው፣ አንድ ድንግል የዓለምን መጋቢ ልጇ ያደረገች፣ አንድ ድንግል ለእግዚአብሔር እናት የሆነችው አንዲት ድንግል ናት። ተመልከቱ፣ ወሐለወት አሐቲ ድንግል ጽሕፍት ውስተ ወንጌል ጽርሐ ቅዱሳቱ ለቃል፣ የቃል አዳራሽ በወንጌል የተጻፈች መኑ ሰማ ዘከመዝ ዜና ዘብስራት ጸኒሰ ወዘበ ድንግልና ወሊደ። እንዲህ ያለ ዜና ማን ሰማ? በብስራት መጽነስ በድንግልና መውለድ ማን ሰምቶ ያውቃል? እጹብ ተመልከቱ፣ ዘኢተረየ ተረየ ወዘኢተሰማ ተሰማ። ያልታየ ታየ፣ ያልተሰማ ተሰማ በድንግል ማርያም ይላል። እሷን የሰጠን እግዚአብሔር ይመስገን። አሜን በሉ። እንግዲህ እናንተን እንደ ወተት ስንጥ አልቆይ። አሜን ማለት ጥሩ ነው አይደል? ወደ ትምህርቴ ብቻ እንሄድ። አሁን በጣም ባጭር ደቂቃ ውስጥ ብቻ ርዕሴን አስተምሬ ትምህርቴን ልጨርስ። ቅዱስ ኤፍሬም እመቤታችን ምስጢር ገልጣለት አዋቂ ምሁር ሊቅ የሆነ አባት ነው። በረከቱ ይድረሰን። ይሄን ካልኩ ታሪክ አልተርክም ማለት ነው። ስለዚህ የቅዱስ ያዕቆብ ዘንጽቢን ደቀ መዝሙር ቅዱስ ኤፍሬም ሃይማኖተ አበው ምዕራፍ 47 ቁጥር 7 ላይ ጀምሮ ሲናገር ከአንድ ጀምሬ አልፌ ላንሳው መሰል እንዲህ ይላል። ኦ ዝንቱ ነገር ይላል መንክር፣ እንዲህ ያለው ነገር ድንቅ ነው አለ። እስኪ በሉ እንዲህ ያለው ነገር በሉ ድንቅ ነው። ድንግል ወለደቶ ለፈጣሪሃ ወለሊሁ ፈጠረኪያሃ፣ ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ አለ። ተመልከቱ። ከዛ አልፎ ይሄድና ምን ይላል መሰላችሁ? ፈጠረ ሕያው መቅደሰ ለወልዱ በመንፈስ ቅዱስ፣ በመንፈስ ቅዱስ ጠብቆ ማደሪያውን እናቱን ፈጠረ ካለ በኋላ እንዲህ ይላል ምዕራፍ ቁጥር 7 ላይ ሲናገር እምደብረ ሲና ወፃ እምደብረ ሲና ወሀበ እግዚአብሔር ክልኤተ ጽላተ ዘጸሐፈ ቦቶን። እግዚአብሔር በደብረ ሲና እግዚአብሔር ለሙሴ በጣቱ የጻፈባቸውን 2 ጽላት ለሙሴ ሰጠ። እየሰማችሁ ነው? ወምኔኪሰ ተመልከቱ፣ ወምኔኪሰ ተመልከቱ፣ አንቺን ግን ላንቺ ግን ልጁን እንድትወልጁ ሰጠሽ ካለ በኋላ ምን ይላል መሰላችሁ? ቀጥሎ ሲናገር እምደብረ ሲና ወፃ እሳት ወጢስ፣ ከደብረ ሲና እሳትና ጢስ ወጣ። ወምኔኪሰ ወፃ አምላክ ወሰብ፣ ከደብረ ሲና የወጣው እሳትና ጢስ ነው። ካንቺ ግን የወጣው አምላክ ወሰብ አካላዊ ቃል ስጋን ተዋህዶ ስግው ቃል ኢየሱስ ክርስቶስ ካንቺ ተወለደልን። ቀጥሎ እንዲህ ይላል ወምደብረ ሲና ወፃ እሳት ወጢስ ድንጋጼ ኮነ ላይለ ሄሮድስ ወላይለ ሰራዊቲሁ። ከደብረ ሲና እሳት ይቅርታ እምደብረ ሲና ወፃ እሳት ወጢስ ድንጋጼ ኮነ ላይለ አይሁድ። ከደብረ ሲና እሳት በወጣ ጊዜ እሳትና ጢስ በወጣ ጊዜ መደንገጥ በአይሁድ ላይ ሆነ። ወምኔኪሰ ወፃ አምላክ ወሰብ፣ ካንቺ ግን ስግው ቃል አካላዊ ቃል ወልድ ኢየሱስ ክርስቶስ ሰው በሆነ ጊዜ ድንጋጼ ኮነ ላይለ ሄሮድስ። ተመልከቱ ወላይለ አጋንንቲሁ ወላይለ ዲያብሎስ ወላይለ አጋንንቲሁ ጸዋጋን ወረኩሳን። ካንቺ ግን አካላዊ ቃል ሰው ሆኖ በተወለደ ጊዜ በሄሮድስና በዲያብሎስ በሰራዊቱ ላይ መደንገጥ ሆነ ይላል። እየሰማችሁ ነው? ከዛ በኋላ ይሄን ይልና ምን ይላል መሰላችሁ? አምላክ ተናገር ይዜ እንቆባሂሪ ይላል። እስኪ በሉ ተናገር በሉ ይዜ እንቆባሂሪ፣ እንቆባሂሪ አንተ ተናገር እኔ ዝም ልበል አለ። ለምን ይሄን ተናገረው ስትሉኝ ልብ ብላችሁ ስማው። አሁን ልነግራችሁ ነው፣ መልስ ነው። ከዛ መጽሐፍ ቅዱስ ላይ ላመጣላችሁ ነው። ለምን ይሄን ተናገረ ስንል አንደኛ የክርስቶስ ልደቱ ያለ ዘር ከሆነ ምትሃት ነው ወይንም ሎቱ ስብሐት ክብር ይግባውና ሙሉ ሰው መባል አይችልም የሚሉ መናፍቃን ተነሱ። እነማኒ ማለት ነው።
ለነዚህ ሰዎች መልስ ሲመልስ ምን አለ መሰላችሁ? እኔ ዝም ልበል እንቆ ባህሪ ይናገር አለ። እስኪ በሉ እኔ ዝም ልበል በሉ። ማን ይናገር አለ? እንቆ ባህሪ ይናገር። ወደ መጽሐፍ ቅዱስ ስናመጣው ተመልከቱ። ኦሪት ዘጸአት ምዕራፍ 25 ቁጥር 10 እና ማን እንደምታነብልኝ እና አንድ ጊዜ ፈጠን አንድ ሰው እና መጽሐፍ ቅዱስ ታነባለህ። አሁን መጽሐፍ ቅዱስ ነው ማስነበብ። ይሄን በደንብ ስሙልኝ፣ በሞት ያፈርስ ሆንላችሁ። መናፍቃን እንዳላዋቂ እየቆጠሩን ጥቅስ መጥቀስ ይዘዋል አይደል እኛ ቤት። እሺ አሁን ያነባል፣ ሁላችሁም ትሰማላችሁ። ይሄው እዚህ ጋር ከ10 ጀምረህ ታነባለህ። ከግራር እንጨትንም ታቦትን ይሰሩ፣ ርዝመቱም 2 ክንድ ተኩል ወርዶም 1 ክንድ ተኩል ቁመቱም 1 ክንድ ተኩል ይሆነ። በውስጡና በውጩም በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያውም የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችንም አድርግለት። እነርሱንም በአራቱ እግሮቹ ላይ አኑር። በአንድ ወገን 2 ቀለበቶችን፣ በሌላ ወገን 2 ቀለበቶችን ይሁን። መሎጊያዎቹንም ከግራር እንጨት ስራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ ለታቦቱ ጎን ባሉ ቀለበቶች መሎጊያዎችን አግባ። መሎጊያዎቹንም በታቦቱ ቀለበት ውስጥ ይኑሩ፣ ከቶም አይውጡ። በታቦቱ ውስጥ እኔ የምሰጥህ ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዶም 1 ክንድ ተኩል የሆነ ስርየት መክደኛ ስራ። ከስርየት መክደኛ ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላኛው ወገን አድርገ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውን በክንፎቻቸው ይሸፈናሉ፣ ፊታቸውም እርስ በእርስ ይተያያል። የኪሩቤልም ፊቶቻቸው ወደ ስርየት መክደኛ ይመለከታሉ። የስርየት መክደኛውም በታቦታቱ ታደርገዋለህ። እኔም የምሰጠህ ምስክር በታቦቱ ታኖረዋለህ። በዚህም ከአንተ ጋር እገኛለሁ። ማን ነው እንዲህ ያለው? እግዚአብሔር። ቃልዎት ያሰማልን፣ የአገልግሎት ዘመንክን ይባርክ። ይሄን አሁን እዚህ ጋር እኔ መናገር ጠፍቶኝ አይደለም እንዲያነበው የፈለግኩት። መጽሐፍ ቅዱስ ጨብጠው መጽሐፍ ቅዱስ የማያውቁ ሰዎች ስላሉ ሰምታችኋል። ታቦት ምን በል ነገሩ እንጂ ቅረጽ በሉ እንጂ ከምን ስራ? ከማይነቅዝ እንጨት። ምን ስራ? ኪሩቤልን በዛ ስርየት መክደኛ ምን በለት መግጠሚያ አበጅለት። በስርየት መክደኛው ላይ ይቅርታ ኪሩቤልን ግራና ቀኝ አድርገህ ሳላቸው። ስዕል ያዘዘ ማን ነው? ራሱ እግዚአብሔር። ልብ ብላችሁ ስሙ። ከዛ ካለ በኋላ መንፈሳዊ ትርጉሙ ጋር ስንመጣ ገና ይገባችኋል ብዬ አምናለሁ። ከዛ በኋላ ምን አለ? ኪሩቤልን በወዳና ወዲህ አድርገህ ከሳልክ በኋላ ስርየት በስርየት መክደኛው ላይ ሁኜ እኔ ምን እላለሁ? እነጋገራለሁ በሉ እንጂ። ማን ነው የሚነጋገረው? ታቦቱ ላይ የሚነጋገረው ማን ነው? መልሱልኝ ሁላችሁም። ይኸው መጽሐፍ ቅዱስ ያለው ማን ነው? ታቦት ስራ ያለ ማን ነው? ቀለበት አድርግበት 4 ያለ ማን ነው? ከማይነቅዝ እንጨት አድርገው ያለው ማን ነው? ስርየት መክደኛ ብጅለት ያለው ማን ነው? በስርየት መክደኛው ላይ እነጋገራለሁ ያለ ማን ነው? በስርየት መክደኛው ላይ ሆኜ ትእዛዝ ለህዝቡ እሰጣለሁ ያለ ማን ነው? በሞቴ ንገሩኝ። በቃ ያው መጽሐፍ ቅዱስ። ማንም ታቦት የሰጠ ማን ነው? እግዚአብሔር። ታቦትን እግዚአብሔር ከሰጠ ታቦት ሌላ ነው ብሎ አግባብ የሌለው ቃል መናገር እግዚአብሔር ጣዖት ሰጠ ማለት ነው። በሌላ አነጋገር ገብቷችኋል? ታቦት ጣዖት ነው የሚል ሰው ካለ እግዚአብሔር ታቦትን ሰጥቶ በዚህ ላይ እኔ እገለጣለሁ ስገድለት ካለ የምንሰግደው ለታቦቱ አይደለም። ልብ ብላችሁ ስሙ። ስንሰግድ የምንሰግደው ታቦቱ ላይ ማን ስላለ ነው? በሉ ንገሩኝ። ስለዚህ ታቦቱን እግዚአብሔር ከሰጠ ታቦቱ ራሱ ጣዖት ነው ካሉ እግዚአብሔር ጣዖት ሰጠ ማለት ነው። ለቱ ስብሐት አይደለም። ወይም ደግሞ ታቦት አምላክ ነው የሚሉ ሰዎች ካሉ እግዚአብሔር በውክልና እስከዚህ ቀን ሪፈር ጽፎ ለታቦት በውክልና አምላክነቱን ሰጥቷል? አልሰጠም። ስለዚህ ልብ ብላችሁ ስሙ። ወደ ነገሬ ልመልሳችሁ። ከማይነቅዝ እንጨት በሉ ቀረጸው። እሺ ይችን ብቻ ወርቋን ብቻ ተናግሬ ነው የምጨርሰው። ስለዚህ ምን አለ? በደብረ ሲና ለቅዱስ ኤፍሬም ምዕራፍ ቁጥር 7 ላይ ጽላትን ሰጠ። ያ ጽላት ምንድነው ብለን ስንጠይቀው መጽሐፍ ቅዱስ ውስጥ መጥቶ ይከተናል። የት? ዘጸአት 25:10 ጀምሮ ማለት ነው። ምን ይለናል? ያ ጽላት ከማይነቅዝ እንጨት የተቀረጸ ነው። እስኪ በሉ ከማይነቅዝ በሉ እንጨት። ልብ ብላችሁ ስሙ። ያ ጽላት ያ ታቦት መጀመሪያውን ከምን እንጨት ነው የተቀረጸው? ከማይነቅዝ።
አንድ ሐሳብ ልንገራችሁ። የቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ እንዲህ አለ። ምን አለ መሰላችሁ? ረከብናሁ ለኢየሱስ ዘይብልዎ ማስያስ፣ ኢየሱስ ማስያስ የሚባለውን ኢየሱስን አገኘ ነው። ዘጸሐፈ ሙሴ በእንቲአሁ ወነቢያት ተነበዩ፣ ሙሴ የጻፈለትን ነቢያት ትንቢት የተናገሩለትን። በሉ እስኪ ሙሴ የጻፈለትን ይበሉ፣ ነቢያት ትንቢት የተናገሩለትን። መጽሐፍ ቅዱስ ይዋሻል አይዋሽም? ሙሴ የጻፈለትን በሏ እስኪ። ሙሴ ስለ ክርስቶስ ኢየሱስ ብሎ ጽፏል? አንድም የለም። ሙሴ የጻፈለትን ማለት ምን ማለት ነው? ልብ ብላችሁ ስሙ። ሙሴ የጻፈለትን ሲል ምንድነው እየነገረን ያለው? ሙሴ በታቦት ላይ የጻፈው ያ የአካላዊ ቃል ምሳሌ ነበር ማለት ነው። ስለዚህ ተመልከቱ፣ ሙሴ የጻፈለትን ነቢያት ትንቢት የተናገሩለትን እናቱ ታቦት ናት። እናቱ ታቦት ስትሆን ከማይነቅዝ እንጨት ቅረጽ የተባለው የማይነቅዝ የተባለው ድንግል ማርያም ጥንቱንም ስትፈጠር ኃጢአት በደል የሌለባት ናት ነው። እንጨቱ ከምንድን ነው የተቀረጸው? ከማይነቅዝ። ድንግል ማርያም ጥንቱንም አዳም ሲበድል ምን ያልወደቀባት ናት? መርገም ያልወደቀባት። እንዴት ካለ ይኸው መጽሐፍ ቅዱስ በራሱ ምን ይላል? ከማይነቅዝ እንጨት ነው ያለው። ነቀዝ የኃጢአት ምሳሌ ነው። እንጨት መሆን የሰውነት ምሳሌ ነው። ከማይነቅዝ እንጨት ቅረጸው ማለት ታቦት ከማይነቅዝ እንጨት ይቀረጻል። ለምን? ያ የተቀረጸው እንጨት ምን ይሰራል? ታቦት ስትሉኝ ምን ይጻፍበታል? የእግዚአብሔር ቃል ይጻፍበታል። እንደዚያ ከሆነ ከማይነቅዝ እንጨት ማለት ኃጢአት ከሌለባት ከድንግል ማርያም የእግዚአብሔር አብ አካላዊ ቃል በግብረ መንፈስ ቅዱስ በማህፀኗ ተቀረጸ። ራሱ በማህፀኗ የዕለት ጽንስ ሆነ። ያች እንጨት ምንድናት ስትሉኝ የማትነቅዝ እንጨት። እስኪ በሉ የማትነቅዝ በሉ። ማን? ድንግል ማርያም ምን የሌለባት ናት ማለት ነው? ኃጢአት የሌለባት መሆኑን ያስረዳል። ከማይነቅዝ እንጨት የሚለው ያንን ያስረዳናል። ለምን? እንዴት? ተመልከቱ። እንዴት በሉ እስኪ። ከበደለ ከአዳም ያልበደለ ሰው ተገኘ። የጥያቄ ነው አይደል? ሰው እሺ። ከመእም ጽውር ጽሩየ ገብራ፣ ከጭቃ የተገኘ ወርቅ ጭቃው በበላዩ ቢሆንም እንኳን አፈሩ በላዩ ላይ ቢሆንም እንኳን ወርቁን ምን ማለት አይችልም፣ መዋሃድ አይችልም። እንደውም ወርቅ አይደለም እንደ ዕንቁ ነው የሚለው ቅዱስ ያሬድ። ማርያም ሰታቱም ትካት ውስጥ ከርሱ ለአዳም ከባህሪ ጻዳ። ምንም ማድረግ አይቻልም። ቆርቆሮን ተናግረዋል። አንድ ጊዜ ብቻ ልድገማት፣ አንዷን ሐሳብ ብቻ ማለት ነው። እስኪ ቆርቆሮ በሉ። ካፈር ውስጥ ቢሆን ምን ይላል? ይዝጋል በሉ። ይዝጋል በሉ እንጂ ብረት አይዝግም? ይዝጋል በሉ። ነሐስ አይዝግም? መዳብ አይዝግም? ብር አይዝግም? ወርቅ አይዝግም? ዕንቁ ግን አይዝግም። አፈር ውስጥ እየኖረ የአፈርን ዝገት የአፈርን ቆሻሻ ሳይካፈል ዕንቁ በአፈር ውስጥ ይኖራል። በአፈር ውስጥ እየኖረ የአፈሩ ቆሻሻ ሳይነካው ዕንቁ እያበራ እንደሚኖር ድንግል ማርያም በበደለ በአዳም አብራክ ውስጥ ሆና የበደለው አዳም ጥንተ አብሶ ሲይዘው መርገም ኃጢአት ሲይዘው ድንግል ማርያም መርገም ሳይወድቅባት እግዚአብሔር የጠበቃት ንጽሕት ዘር ናት ማለት። ስለዚህ ምን እንላታለን? ከጭቃ እንደተገኘ ወርቅ ናት። ከበደለ አዳም የተገኘች ያልበደለች ምን ወርቅ ድንግል ማርያም፣ እሷን የሰጠን እግዚአብሔር ይመስገን። ስለዚህ ምንድነው ከማይነቅዝ እንጨት ማለት በደል የሌለባት ድንግል ማርያም ለክርስቶስ እናት መሆኗን ያሳያል። ድንግል ማርያም በደል አለባት ካልክ ክርስቶስ የነሳው የድንግል ማርያምን ስጋ ነውና ክርስቶስ በራሱ በደል አለበት ማለት ነው ማለት ነው። ስለዚህ ምንድናት? በደል የሌለባት ናት። ታቦቱን ከማይነቅዝ እንጨት ስራው ያለው ሙሴ እናቴ ድንግል ማርያም በደል ያልወደቀባት ናት ማለት ነው። እናቱን የሰጠን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁለተኛ ያን ታቦት በምን ለብጠው? በወርቅ በሉ እንጂ። ታቦቱ በምን ይሸፈን ተባለ? ከዘመናት ብዛት የተነሳ እንዳይነቅዝ ወርቅ አድርግበት። ይሄ ሌላ ምስጢር ነው። ድንግል ማርያም ንጹህ ሆና ተፈጥራለች። አዎ ያን ንጽህና ከያዘች በኋላ ግን መበደል ትችል ነበር። እንዳትበድል ያ ወርቅ የተባለው ድንግል ማርያም በራሷ የሰራችው ንጽህና ቅድስና ነው። ድንግል ማርያም ኃጢአት እንዳያገኛት ወይንም የጥንተ አብሶ ሳይሆን በራሷ የምትሰራው በነፃ ፈቃዷ የምትሰራው ኃጢአት እንዳያገኛት በምን ተሸፍናለች አለ? በንጽህና በቅድስና። ይህን ወርቅ የተባለው ለብዙ ዘመናት ሲኖር ወርቁ
ታቦቱን እንዳይነቅዝ እንደሚያደርገው ድንግል ማርያም ኃጢአት እንዳይጎበኛት በምን ተሸፍናለች? በንጽህና። በንጽህና ያስጌጠልን እናታችንን በንጽህና ያስጌጠልን አምላክ የተመሰገነ ይሁን። ከሰዓት አንጻር ጣል ጣል እያደረኩ ነው የምሄደው። ሶስተኛው ምንድነው? 4 ቀለበት ምን በልበት በሉ 4 ቀለበት አድርግበት በሉ እንጂ 4 ቀለበት የተባለችው ደግሞ እመቤታችን 4ቱ ባህሪዋ ያለ መበደሉ ምሳሌ ነው። በነፍሷም በስጋዋም ተብሎ ይተረጎማል 2 ሲሆን፣ በሌላ አነጋገር ግን በስጋዋ ልብ ብላችሁ ስሙ፣ ድንግል በህሊናሃ ወድንግል በቃላ ወድንግል በስጋ ወድንግል በቃላን ቅዱስ ቴዎዶጦስ ነው የጨመረው። በስጋዋም ድንግል ናት፣ በነፍሷም ድንግል ናት። ያ ብቻ ሳይሆን ድንግል በህሊናሃ በሐሳቧም ድንግል ናት። ያ ብቻ ሳይሆን በሐሌዮም ድንግል ናት። ሌላው ምንድነው? በመሬት ባህሪዋ፣ በእሳት ባህሪዋ፣ በነፋስ ባህሪዋ፣ በውሃ ባህሪዋ በደል ያልተገኘባት ናት። የሰማችሁ ነው ይሄ ማለት ነው። እሺ ወደ ነገር ልሂድ። ሌላው ምንድነው? እንደዚህ ካደረክ በኋላ ኪሩቤልን ምን በልበት? ሳልበት። ይሄ ደግሞ ምን ማለት መሰላችሁ? መላእክትን የሚገዛቸው ጌታ በድንግል ማርያም ማህፀን ባደረ ጊዜ ድንግል ታጸምም ርዕሳ መንገለ ከርሳ ወተሰም ድምፀ መላእክት። እመቤታችን እግዚአብሔርን በጸነሰች ጊዜ የመላእክት ድምፅ መላእክት ጌታቸውን ሲያመሰግኑ ከማህፀኗ ድምፅ ይሰማ ነበር ተብሏል። ከዚህ የተነሳ መላእክትን የሚገዛቸውን የመላእክትን ጌታ ስለያዘች በሷ በታቦቷ ላይ ምን ሳል ተባለ? ኪሩቤልን ሳል። ልብ ብላችሁ ስሙ። የስርየት እስኪ ሌላ እየሰማችሁ ነው። 2 ምን ስራ ተባለ መሰላችሁ? ምስማክና ምስማክ፣ 2 ምስማክና ምስማክ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ነው። እግዚአብሔርን መውደዷና ሰውን መውደዷ ተብሎ ይተረጎማል። እግዚአብሔርን መውደዷ በሉ፣ ሰውን መውደዷ። አንድ ነገር ላስታውሳችሁ። እቺ ያዕቆብ መሰላል ከበላይ ስትመለከቱ ጫፏ ላይ ምን ተቀምጦባት ነበር ይላል? ንጉስ በሉ እንጂ። ያች ጫፏ የተባለው የድንግል ማርያም ህሊናዋ ነው። ጫፏ ላይ ተቀምጦባት ነበር ማለት በድንግል ማርያም ህሊና እግዚአብሔር ብቻ ይታሰብ ነበር ማለት ነው። ምንም ነገር የሌለባት በዓለም እየኖረች የዓለም ጎርፍ ያልነካት እሷ ድንግል ማርያም ናት። 2ቱ እንጨት የመሰላሉ 2ቱ ቋሚ እንጨቶች ነፍስና ስጋዋ ናቸው። የመሰላሉ እርከን 10 ማዕረጋት ናቸው። ከታች የተሸከማት ድንጋይ ትንቢተ ነቢያት ነው። በሌላ አነጋገር ወኮኩሰ ክርስቶስ ውእቱ እንዳለ ቅዱስ ጳውሎስ ያ ከታች የተሸከማት አለት ክርስቶስ ነው። እንደ ሰውነቱ ተሸክማው እንደ አምላክነቱ ደግሞ ተሸክሟት ነበርና በውስጧ መላእክት መውጣታቸው መውረዳቸው ድንግል ማርያም እግዚአብሔርን ስትወልድ መላእክት የሰውን ጸሎት ለማሳረግ አንድም በቤተልሔም ተመልከቱ ወሶበርዩ እንዘ ይለብስ ሥጋዚአነ ዘነሳ እምኔኪ ሰገዱ እንዘ ይብሉ ይላል ቅዱስ ያሬድ። በቤተልሔም ጌታን በወለድሽው ጊዜ መላእክት መጥተው ሰገዱለት አለ። ይህንን ይዞ አባ ጊዮርጊስ ሲናገር የጸሎተ ሐሙስ ዕለት ክርስቶስ ሰገደ፣ ከዛ ሲሰግድ የሚያጽናናው መልአክ መጣ ይላል። ይህን ይዝና አባ ጊዮርጊስ አንተ ባለ መድኃኒት ሉቃስ እና የልቤን ቁስል አክመው፣ መላእክትን ለሚገዛቸው ጌታ መልአክ እንዴት ሊያጽናናው ይመጣል አለ። መላእክትን የሚገዛቸው ሲሆን መልአክ እንዴት ሊያጽናናው መጣ ያለው ሲናገር ለሱ የሚሰግድለት መልአክ ይባላል ካለ በኋላ ምን አለ? በእሱ በሚሰግድበት ሰዓት መልአክ መጥቶ መገለጡ በምትጸልዩበት ሰዓት መልአኬን እልካለሁ ማለቱ ነው ማለት። በምንጸልይበት በምንሰግድበት ሰዓት መልአኩን እንዲልክልን የእግዚአብሔር መልካም ፈቃድ ይሁንልን። እሺ ከዛ በኋላ 2ቱ የፍቅረ ቢጽና የፍቅረ እግዚአብሔር። ፍቅረ ቢጽ በምን ይታወቃል? እመቤታችን እንኳን ለሰው ለምን ታዝናለች? መልሱን ለእናንተ ልቶ ለምን አዝናለች? ለተጠማ በሉ ንገሩኝ እንጂ። እንዲህ ያለችው ቃል ሁሌም ትዝ ይለኛል። ሴቶች ደብድበው ሲያባረሩት ውሻውን ምን አለቻቸው? የእግዚአብሔር ፍጥረት አይደለም? ድንግል ማርያም ሁሉን ስታይ እንዲህ ብላ ነው የምታስበው፣ እንኳን ሰውን ስታይ ማለት ነው። እግዚአብሔር ከመፍጠር ዘንግቶ ንቆ ያልተወውን ፍጥረት እኔ ልንቅ አይገባም አለች። ወይ ጉድ! እንዲህ ያለ ትሕትና ተሰምቶ አይታወቅም። ተመልከቱ። ድንግል ማርያም እንኳን ልጆቿ ለሆነው ለማን ታዝናለች? አረማዊ ለሆኑት። ለዚህ ነው በቅዳሴ ምን አለ? ኦ ድንግል አዘክሪ አበመዘክር ዘይረስ ኩሉ አዘክሪ ለኃጥአን ወኩለ ንጹሐን። ሃይማኖት ላላቸው ብቻ ሳይሆን ሃይማኖት ለሌላቸው ማሳስቢ። እንዴት ትይኝ እንደሆነ
ምንም በሱ ቸርነት ብንድን ለነዚህስ ለመዳናቸው ምክንያት ሃይማኖት አላቸው። ሃይማኖት የሌላቸውን በምን ይምርልኛል እያልሽ አሳስቢ አላት። ድንግል ማርያም ለሁሉም ታሳስብልን። ስለዚህ የዚህ ሁለቱ ምሳሌ ወደ ነገር ጣል አድርጊ መጨረሻ ጋር እንድደርስ ማለት ነው። ስለዚህ ምንድነው ሌላው የአዳምና የሔዋን ምሳሌ ነው። ልሂድ ልትወር ነው ይሄን ማለት ትቸው ጥርግ ልበላው። ከዛ ሌላው ምንድነው በስርየት መክደኛው ላይ እኔ ያነጋግራለሁ በሉ። በስርየት መክደኛው ላይ በሉ ምን እላለሁ? ስርየት መክደኛ ማለት ቃሉ ግዕዝ ነው። ስርየት ማለት ይቅርታ ማለት ነው። እስኪ በሉ ይቅርታ በሉ። እኔ የምነጋገር በየት ነው አለው? በስርየት መክደኛው በሉ እንጂ አረ በሞቴ ንገሩኝ። በስርየት መክደኛው መጽሐፍ ቅዱስ ነው እንደዛ የሚለው። በስርየት መክደኛው ማለት ለዓለም ይቅርታን የማደርገው ስርየት የተባለው እግዚአብሔር ንቆ አቃሎ ትቶ የዓለምን በደል ትቶ ይቅርታ የሚያደርግበት ነው። ስርየት ማለት ይቅርታ ነው። መክደኛ የተባለ የድንግል ማርያም ድንግልናዋ ነው። ተመልከቱ፣ የማነጋግርህ በስርየት መክደኛው ነው ማለት ላንተ የሚገለጥልህ አንተን ከሲኦል የማወጣህ ድንግል ማርያምን ድንግልናዋን ሳልሽር በድንግልና ተጸንሼ በድንግልና ተወልጄ ያን ያድንሃለሁ አለ። ለዓለም ምሕረት የመጣው በየት በኩል ነው? በስርየት መክደኛው። እግዚአብሔር ሙሴን የተነጋገረው በየት በኩል ነው? በስርየት መክደኛው በሏል። ለዓለም ምሕረት የመጣው በየት በኩል ነው? በድንግል ማርያም ድንግልና በኩል ነው። ልብ ብላችሁ ስሙ። ድንግል የሆነች ሴት አጠፋችን። በሔዋን ድንግልና መርገም ሲመጣ በድንግል ማርያም ድንግልና ድህነት መጣ። ሔዋን በድንግልና ሰምታ በድንግልና ኃጢአትን ጸንሳ ከዛ ደም አፍሳሽ ቃየልን ስትወልድ ድንግል ማርያም በድንግልና የቅዱስ ገብርኤልን ቃል ሰምታ በድንግልና የእግዚአብሔር አብ አካላዊ ቃልን ጸንሳ ደም የሚፈሳትን ወይንም የዓለምን ደም በደሙ የሚያጥበውን ጌታ ወለደችው ማለት ነው። በድንግልና የመጣው በድንግልና ነው የወጣልን። በድንግልና ጌታን የጸነሰች ድንግል ማርያም ስሟ የተመሰገነ ይሁን። እስኪ በሉ በስርየት መክደኛው በኩል በሉ ምን እልላለሁ? እገለጥላለሁ በሉ እንጂ። ያ ስርየት መክደኛ ማንን ያሳያል ማለት ነው? እግዚአብሔርን በሉ። በሞት ያፈርሰውን የስርየት መክደኛው ማንን ያሳያል? በሞት ንገሩኝ። በቃ ይሄ እኮ ነው መጽሐፍ ቅዱስ። በስርየት መክደኛው እታያለሁ፣ እነጋገራለሁ አለ። ትእዛዝም እሰጣለሁ አለ። ልብ ብላችሁ ስሙ። ስርየት መክደኛው ማንን ይገልጣል ከተባለ ራሱን እግዚአብሔርን። የድንግል ማርያም ድንግልና ማንን ይገልጣል መሰላችሁ? እግዚአብሔር ወልድን ይገልጣል። እስኪ ከመጽነሷ በፊት በሉ ድንግል በጸነሰች ጊዜ ድንግል በሉ። ዝም ብላችሁ እናንተ በጸነሰች ጊዜ፣ ከጸነሰች በኋላ፣ በወለደች ጊዜ፣ ከወለደች በኋላ። ልብ ብላችሁ ስሙ። ከመጽነሷ በፊት ድንግል በሉ እንጂ። ድንግል ማርያም ክርስቶስ ከድንግል ማርያም ከመወለዱ በፊት አምላክ በሏል። አምላክ በሉ እንጂ። በተጸነሰ ጊዜ በጸነሰች ጊዜ እሷንም አምላክ ነው፣ ድንግል ነው። በጸነሰች ጊዜ፣ በተጸነሰ ጊዜ፣ በወለደችው ጊዜ፣ በተወለደ ጊዜ፣ ከወለደችው በኋላ፣ ከወለደች በኋላ፣ ከተወለደ በኋላ እስከ ዘላለም ድንግል ማርያም በሏ። ኢየሱስ ክርስቶስ እስከ ዘላለሙ ዕብራውያን 8:13 ላይ ኢየሱስ ክርስቶስ ዘትማለም ወዮም ወክመ ውእቱ እስከ ዘላለም። ኢየሱስ ክርስቶስ ትናንትም ከመወለዱ በፊት፣ በተጸነሰ ጊዜ፣ ከተጸነሰ በኋላ፣ በተወለደ ጊዜ፣ ከተወለደ በኋላ እስከ ዘላለሙ ያው የማይለወጠውን አምላክ በማይለወጥ ድንግልና አወቅ ነው። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ወደ ነገሬ ልውሰዳችሁ። ወደ ነገሬ ብቻ ልወስዳችሁ ነው እንግዲህ ትቼው ማለት ነው። ስለዚህ ይችን ማን ሰጣለ? እግዚአብሔር ማንን ሰጣለ? ሁለት ጽላት የተባለው ለድንግል ማርያም ሲተረጎም ነፍስና ስጋዋን ንጹህ አድርጎ ሰጠ ማለት ነው። እስኪ ነፍስና በሉ እንጂ ስንት ናት? አንድ ናት። ነፍስና ስጋ ስላላት ሁለት ጽላት አላት። በዚያ በጽላቱ ላይ ስንት ቃል ተጽፏል? አንድ ቃል በሉ እንጂ። አረ በሞቴ ንገሩኝ። ልትሄዱ ቸኩላችሁ ከሆነ ቢያንስ 15 ደቂቃ ተጠቅሜ እተዋለሁ። በዛ እሺ 10 እሺ ያው 10 ከዛ በኋላ ተዋችኋለሁ።
ችግር የለም 10 ተስማምታችኋል አይደል? እስኪ የተስማማችሁ እጃችሁን ለምነን እናጽድቃችሁ እንጂ ጎበዝ ለምነን ተምረን ለምነን አስተምረን እንዘልቀዋል እንዲሁ። እሺ አሁን ልነግራችሁ ነው። ስለዚህ ምንድነው መሰላችሁ 2 ጽላት የተባሉ ነፍስና ስጋዋ ናቸው። ከዛ በዚያ ላይ ስንት ቃል ተጽፏል? ቃል በመጀመሪያ ነበረ በሉ። ቃል በሉ በመጀመሪያ ነበረ፣ ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ። ቁጥር 14 ላይ ያም ቃል ስጋ ሆነ ማለት ነው። ስለዚህ ያ የእግዚአብሔር አብ አካላዊ ቃል የተጻፈባት መጽሐፍ ድንግል ማርያም ናት። በሉ የእግዚአብሔር ቃል በሉ የተጻፈባት መጽሐፍ ማን ናት? ድንግል ማርያም። ሌላ ልጆች አሏት የሚል ከሐዲስ ይነሳ እንዲህ እንላለን። የቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 56 ላይ እንዲህ ይላል፣ አኮኑ ተመልከቱ፣ አኮኑ ዝንቱ ወልደ ጸራቢ፣ ይህ የጠራቢው የዮሴፍ ልጅ አይደለም ይላል። እሺ አኮኑ ተመልከቱ፣ ይሁዳ ዮሴፍ ወያዕቆብ ወንድሞቹስ ዮሴፍና ያዕቆብ አይደሉምን? ይሁዳ ወስሞን ይሁዳና ስሞን አይደሉም ወይ ካለ በኋላ ምን ይላል መሰላችሁ? እማየቲ እንከሎቱ ዝንቱ ጥበብ፣ ይህ ሁሉ ጥበብ ከወዲት ተሰጠው እህቶችን ስናውቅ አይደለም አሉ አለ። ከዛ ምን አሉ ይላል እዛው መስመር ላይ ተሰናከሉ በሉ ተሰናከሉ በሉ። እንዲህ ያሉ ሰዎች ምን አሉ? እንዲህ ያሉ ሰዎች ምን አሉ? ድንግል ማርያም ስንት ልጅ ነው ያላት? እስከ ዘላለም ምንድን ናት? ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ጀምሮ ስታነቡት ይህ አዳራሽ ለዘላለም ተዘግቶ ይኖራል። ለምን ስንል የሰራዊት አምላክ እግዚአብሔር ገብቶበታልና። እሱ ብቻ ገባ፣ እሱ ብቻ ወጣ ይላል። እስኪ እሱ ብቻ ገባ በሉ። ከዛስ የገባ ማን ብቻ ነው? ጥያቄ ልጠይቃችሁ እስኪ። አሁን በከንቲባው ወንበር ላይ ሄደ እስኪ ተቀመጥ ትችላለህ? ፖሊሱ ገብቶ እኔም ዘበኛ ነኝ ብሎ ቁጭ ይላል? እንኳን እሳተ መለኮት እግዚአብሔር በተጸነሰበት ማይፀን ባለስልጣን በተቀመጠበት ተራ አገልጋይ ይቀመጥ። በጠቅላይ ሚኒስቴሩ ዙፋን አንተ ትቀመጣለህ ወይ? አትቀመጥም። እንኳንስ መቀመጥ እየሰገድክ እየተንከባለልክ ነው የምትገባው። እንዲያዩ ማለት ነው። ጠቅላይ ሚኒስቴሩ ቢመጡ እኮ እናውቃቸዋለን። እውነቴን ነው። ለመኪናው ነው የምትሰግድ ማለት ነው። ስታነጥፍ ነው የምትውለው። ስለዚህ ተመልከቱ፣ ክርስቶስ በተሳለበት ማይፀን ፍጡር አልተሳለም። ለምን? እሳተ መለኮት እግዚአብሔር በተሳለበት ማይፀን የሚሳል የለም። ጳጳስ በተቀመጠበት መነኩሴ ተመልከቱ፣ በፓትርያርክ ወንበር ሊቀ ጳጳስ፣ በሊቀ ጳጳስ ወንበር ኤጲስቆጶስ፣ በኤጲስቆጶስ ወንበር ቄስ፣ በቄስ በመምህር ወንበር ዲያቆን፣ በዲያቆን ወንበር ምእመን እንዳይቀመጥ እግዚአብሔር በተሳለበት ማይፀን የተሳለበት ፍጡር የለም። እየሰማችሁ ነው? የማን ቃል ተጸነሰ? የእግዚአብሔር ቃል በሉ እንጂ። ያ ቃል ስጋ ሆነ። ያ ቃል ሰው ሲሆን ከአባቱ ሳይለይ ነው። እኛ ቃላችንን ከመጽሐፍ ላይ ስንጽፈው ከልባችን ወልቆ ወጥቶ መጽሐፉ ላይ እንደማይወድቅ በልባችን እንዳለ ከወረቀት ላይ እንደምንጽፈው የእግዚአብሔር አብ አካላዊ ቃል ወልድ ኢየሱስ ክርስቶስ ከአባቱ ሳይለይ ከድንግል ማርያም ሰው ሆነ እንለዋለን። እስኪ ከአባቱ ሳይለይ በሉ። በእናቱ ማይፀን አለ። ከአባቱ ሳይለይ በሉ። በየት አለ? ምን ስለሆነ? ቃል ስለሆነ ነው መልሱ። ቃል ከልብ እንዳለ ከወረቀት መሆን እንደሚችል ወልድም ከአብ ልብነት ሳይለይ ከድንግል ማርያም መጽሐፍነት ተጽፎ አለ። ለዚህ እኮ ነው እንዘሃለው ውስተ ከርስ ከመ ኩሉ ጓለማያው ይመልስ ሰማያተ ወምድረ ወመቴተ ምድር። እንደ ማንኛውም ሕፃን በእናቱ ማይፀን ሳለ ዓለማትን መልቶ ይኖር ነበር ተብሎ የተነገረለት የእሱ ልጆች ያደረገን እግዚአብሔር ይመስገን። ልደቱ ምንድነው በሉ? እንበለ ዘር በሉ። ልደቱ እንዴት ነው? በቃ አሳጥረው መጨረሻው ላይ ብቻ ልድ ልደቱ እንዴት ነው? እንዴት ሰው ያለ ዘር ሊወልድ ይችላል ካለ ያለ ዘር የተወለደ የለም። አዳም ያለ ዘር አይደል ሰው የሆነው? ጎደሎ ነው። 3 ልደታት ልንገራችሁ። አንደኛው የአዳም ልደት ያለ አባት ያለ እናት ነው። ሁለተኛው የሔዋን ልደት ነው፣ ያለ አባት ነው። ይቅርታ ያለ እናት ከማን ብቻ ነው? ባሉ ንገሩኝ እንጂ ከአዳም ብቻ ነው። ሶስተኛው የማን ልደት ነው? የቃየል ልደት ነው። ከማን ነው? ከአዳምና ወንድ ያለ ሴት ሴትን እንዳስገኘ ሴት ያለ ወንድ ወንድን አስገኘች ይላችሁ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 66 ላይ ወላዲተ አምላክ ሰኮነት ፈዳይተ ዕዳሃ ለሔዋን አለ። ድንግል ማርያም የሔዋን ዕዳ ከፋይ ሆነች አለ። እንዴት ስንለው ቀድሞ ወንድ ሴትን ያለ ሴት ስላስገኘ
አሁን ደግሞ አማናዊት ሴት ድንግል ማርያም ክርስቶስ ኢየሱስን ተመልከቱ። ዳግማዊ አዳም ኢየሱስ ክርስቶስን ያለ ወንድ አስገኘችው ማለት ክርስቶስን ያስገኘችልን እመቤታችን ስሟ የተመሰገነ ይሁን። ስለዚህ ምን አያሰኝም? ጎደሎ አያሰኝም፣ ወይንም ባህሪው ጎደለበት አያሰኝም። እስኪ በሉ እኔ ዝም ልበል በሉ። አንተ ተናገር፣ ተናገሩ እንጂ እኔ ዝም ልበል? እልቆ ባህሪ ይናገር። ማን ይናገር? አዛኘን ይህን ትምህርት በዚህ ሰዓት ባልጀመረው ራሱ ደስ ይለኝ ነበር ማለት ነው። ባልጀምረው በራሱ አልኩ አሁን ማለት ነው። ምን አለ መሰላችሁ? ይሄ እንቆ ባህሪ የሚባለውን አንድ ነገር ብቻ ነግራችሁ ልጨርስ። እንቆ ባህሪ የምትወልደው ወፍ ናት። መዳት የምትወልደው ባሉ ነገሩኝ እንጂ ወፍ ናት የምትወልደው። ያቺ ወፍ ደግሞ ማን ትባላለች? ከርቤዴን ሰደፍ የሚል ሁለት ስም አላት። ኦፈ ብርጋና የሚልም ስም አላት። እንግዲህ በተለያየ አጠራር ማለት ነው። ይቺ ወፍ የምትኖረው የት ውስጥ ነው? ባህር ውስጥ ነው። ባህር ውስጥ የሚኖር ወፍ አይታችሁ ታውቃላችሁ? ባህር ነው የምትኖረው። ከዛ አንዳንድ ጊዜ ከባህር ወጣ ጠዋት አካባቢ ላይ የፀሐይ ብርሃን ትሞቃለች፣ ጤዛ እየነሳች ማለት ነው። ስትሞቅ ልብ ብላችሁ ስሙ። ይቺ ወፍ የምትጸንሰው ያለ ወንድ ነው። ያለ ምን በሉ ንገሩኝ እንጂ ያለ ወንድ ትጸንሳለች። የምትወልደው ምንድን ነው? እንቁ በሏ። ይቺን ወፍ ብታገኙ አትለቋታላችሁ? አይገድሏት ትደግማለች ብለው ይሳሱላታል። አይተዋት እንቁ ደግሞ በሆዷ ይዛለች ማለት ሁለቱም ችግር ማለት ነው። ከዛ በኋላ ምን ታደርጋለች መሰላችሁ? ጠዋት ሰዓት እንደወጣች ነፋስ ከፀሐይ ሙቀቱንና ክበቡን ትቶ ብርሃኑን በማህፀኗ ይስለዋል። በምኗ ይስለዋል? በሉ ንገሩኝ እንጂ ይቺ ወፍ የምትጸንሰው ከፀሐይ ብርሃን ነው፣ ከሙቀቱ አይደለም። ከምኑ ነው የምትጸንሰው? ልብ ብላችሁ ስሙ። ሰው የሆነ ማን ብቻ ነው? ወልድ በሉ እንጂ ማን ብቻ ነው? ወደ ወፏ ጋር የመጣው ምንድን ነው? ፀሐይ በሉ። ክበቡ መጥቷል፣ ሙቀትም መጥቷል። የተጸነሰ ግን ማን ብቻ ነው? ብርሃን ብቻ ነው። ክበብ ቢጸነስ ፀሐይ ትወርድ ነበር። ሙቀት ቢጸነስ የወፏ ሆድ ተቃጥሎ ማን ትሞት ነበር? ወፏ ትሞት ነበር። ፀሐይ ማነው? ነፋስ የፀሐዩን ብርሃኑን ሙቀቱና ክበቡን ትቶ ብርሃኑን በማይጸኗ ይስለዋል። ወደ ባህር ገብታ ከጥልቁ ባህር ተወልደዋለች ይላል። ወፍ የተባለች እመቤታችን ናት። ባህር የተባለ ይህ ዓለም ነው። ባህር ሁከት እንዳይታጣ፣ መደፍረስ እንዳይታጣበት፣ መታወክ እንዳይጠፋ በዚህ ዓለም ፍጹም ሰላም የለም ይላል። እስኪ በዚህ ዓለም በሉ ምን የለም? ታቦቱ ላይ ምን ተብሎ መሰላችሁ? አልመለስም አይዟችሁ። ፈለግ አውጣና በፈለጉ ላይ የተበጠበጠ ወርቅ አፍስስበት ተብሏል። እመቤታችን የተበጠበጠ ወርቅ የምን ምሳሌ ነው? ፈለግ የልቡናዋ ምሳሌ ነው። ብጥብጥ ወርቅ፣ ያረጋ ወርቅ ደግሞ የምን ምሳሌ ነው ሲባል እመቤታችን በመንፈሳዊ ነገር ሁሌ ስታስብ የመኖሯ ምሳሌ ነው። ልብ ብላችሁ ስሙ፣ እየመለስኳችሁ ነው። ባህር የተባለው የዓለም ነው። ወፏ 3 ማዕረግ ከፍ ብላ ከባህር ወጥታ የፀሐይን ብርሃን እንቁ አርጋ ጸንሳው እንደመጣች ተመልከቱ። ድንግል ማርያም 3ቱ የ10ሩ ማዕረግ በአብይ ሲቆጠሩ 3 ናቸው። ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና። ከዚህ ደረጃ ላይ ደርሳ ተመልከቱ። ከባህር ወጥታ ማለት ተመልከቱ ኃጢአት ከሚሰራበት ዓለም ህሊናዋን አምጥቃ እስከ ደረሰች፣ እስከ ሥላሴ ዙፋን ደርሳ ተገኘች። የዚያን ጊዜ ተመልከቱ፣ እየሰማችሁ ነው። ፈትል ስናበራ ፈትል መብራት የሚችለው ክሩን ተከትሎ እየበራ እንደሚወርድ የድንግል ማርያም ህሊና መጥቆ ተመልከቱ። እንደ ፈትል አካሏ፣ እንደ ዘይት ትህትናዋ፣ እንደዚያ ያንን ትህትና ሔዋን ያጠፋችውን ትህትና ይዛ ብትገኝ ያ ከፍ ብሎ እስከ ጽርሐ አርያም ደርሶ በዚያ በህሊናዋ አማካኝነት እግዚአብሔር ወልድ ሰው ሊሆን መጣ። ብርሃኑ መጣ። ተመልከቱ፣ ብርሃን ሰረቀ ላይ ሊሆሙ ለለ የነበሩ ውስተ ጽልመት ጸላሉት ሞት አልልኩ። በሞት ጥላ በክህደት ጨለማ ለሚኖሩ ሰዎች ደገኛ ብርሃን ወጣላቸው። ብርሃን ክርስቶስ ወደ ድንግል ማርያም ማይፀን መጣ። ልብ ብላችሁ ስሙ። በየት ወለደችው ስትሉኝ፣ በባህር ውስጥ። እስኪ በባህር ውስጥ በሉ እንጂ ከባህር ውስጥ ተወልደዋለች። ከዛ ያ እንቁ የተባለው ተመልከቱ። ቆይ ይሄን ብቻ ተናግሬ ለምን አልጨርስም? እንቁ የተባለ ማን ነው? ወልድ በሉ እንጂ። እንቁ ያለ ምን ተጸነሰ? ያለ ዘር በሉ እንጂ። እንቁ ራሱ የሚገኘው ያለ ዘር ነው፣ በዘር አይደለም። ለዚህ ነው እኔ ዝም ልበል ያለ አባት የተወለደ እንቆ ባህሪ ይናገር ማለት ክርስቶስ ሰው ሆነ ስልህ በምድራዊ ልደቱ አባት ስለሌለው
ለሰማያዊ ልደቱ እናት ስለሌለው እሱ ምትሃት ነው ወይንም ዝርው ነው ብለህ እንደ መርቀያ እንደማን የምታምን ከሆነ እኔ ዝም ልበል እንቆባይሪ ይናገር ማለት አባት የሌለው እንቆባይሪ አካል እንዳለው ወፍ እንኳን ያለ ዘር መጽነስና መውለድ ከቻለች የእግዚአብሔር እናቱ እንዴት አትችልም ማለት ነው። እግዚአብሔር እናቱማ ትችላለች እንጂ በማንካሊነት በልጇ እሷን የሰጠን እግዚአብሔር ይመስገን። ስለዚህ ያን እንቁ ቤት ወለደችው ባለም በዚያ እንቁ ተመልከቱ። ኤጲፋኒዎስ ነው አደበ ቅዳሴ በዚህ እንቁ ምን ሰነፎች ልባም ይሆናሉ ድሃዎች ይከብራሉ ይላል አይደል? ጥበብሰ መድኃኒነ ውእቱ ምንድነው ይሄ? ጥበብሰ መድኃኒነ ውእቱ መኑ አደወ ወተሳየጣ በወርቅ ቀይህ አይደለም የሚለው? ማን ባህሩን ተሻግሮ በቀይ እንቁ ገዝቷት መጣ ይላል። ያ ቀይ እንቁ የተባለ ክርስቶስ ነው። ራሱን ለተዋህዶ የሰጠ አምላካችን ስሙ የተመሰገነ ይሁን። ስለዚህ ምንድነው ባጭር ቃል እንቁ ክርስቶስ ነው። ባህር የዓለም ነው። በዚያ እንቁ ሐዋርያት ከበሩ። በዚያ እንቁ ሰማዕታት ከበሩ። ያን እንቁ ከባህር ውስጥ ነጋዴዎች አውጥተው ሸጡት ማለት ነጋዴ የተባሉ ሐዋርያት ናቸው። ሸጡት ማለት ለምእመናን ሕይወት ያገኙበት ዘንድ ክርስቶስን ሰበኩ። በክርስቶስ ስም አምነን በክርስቶስ ስም ተጠምቀን መንግስተ ሰማያትን እንድንወርስ ባለቤቱ ይርዳን። እስኪ የእንቁና ማን ነው? እንቁ ሆይ በሉ አንተ ተናገር እኔ ዝም እላለሁ። ማን ይናገር? ማን ይናገር? ተመልከቱ። ወልድ ይትመሰል በእንቆ ባሕሪ ወስጋሃ በስጋው ወብርሃና በመለኮቱ። ወልድ በእንቁ ይመሰላል፣ ስጋ በስጋው ብርሃኑ ደግሞ በመለኮቱ ይመሰላል። ያ እንቁ ብርሃን ብቻ መጥቶ እንቁ ሆኖ እንደተወለደ አካላዊ ቃል ስጋን ተዋህዶ አምላኮ ሰብ ሆኖ ተወለደ። እስኪ በሉ አምላኮ ሰብ በሉ፣ አምላኮ ሰብ በሉ እንጂ በስርየት መክደኛው በኩል ምን እላለሁ እነጋገራለሁ በሉ እንጂ አምላኮ ሰብ መሆኑን በምን እናውቃለን ስትሉኝ በእናቱ በሉ። እስኪ በእናቱ ብቻ በሉ አንዴ፣ በእናቱ በሉ። ስለ እናቱ ብሎ ይማረን። እናቱ እናት ናት ድንግል ናት? እናት ናት ድንግል ናት? እናት ናት ድንግል ናት? ክርስቶስ ከድንግል ማርያም ሲወለድ አምላክ ብቻ ነው? እሺ ሰው ብቻ ነው? መልሷ በስርየት መክደኛው ማን ይገለጣል? ስለዚህ እናቱ ምንም ምንም ናት። እናትም ልጇ ደግሞ ምንም ምንም ነው። አምላክም ሰውም። ክርስቶስ ሞተ ስንል እቺን የመጨረሻ ጥያቄ ልመልስላችሁ። መለኮት ሞቷል አብሮ የሚሉ አንዳንድ ዘመዶቻችን አሉ። እስኪ ክርስቶስ ሞተ በሉ። በምንድን ነው የሞተው? እሺ መለኮት ሞቷል? መለኮት ሞቷል? እንዲህ የሚል መልስ ልንገራችሁ። ምን ይላሉ መሰላችሁ? ሰው ሲሞት መልኩ እንደሚጠፋ ክርስቶስ አምላክ ነው ካላችሁ አምላክ ሲሞት ዓለምን ማን አስተዳደረው? ሞቶ ነበር ይላል። ሎቱ ስብሐት ክብር ይግባው። ሊቃውንት ሲመልሱ እመሰትብል ሞተ መለኮት አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ ካልክ የሥላሴ ገዳይ አንተ ነህ። እስኪ በሉ መለኮት ሞተ ካልክ በሉ የሥላሴ ገዳይ ማን ነው? አንተ ነህ። እግዚአብሔር ከሞተማ ዓለም ጠፋ እኮ። እግዚአብሔር አይሞትማ። ልብ ብላችሁ ስሙ። ስንመልስላቸው እንዲህ እንላለን። እየሰማችሁ ነው? ሰው ይሞታል አይሞትም? ይሞታል አይሞትም? እሺ ነፍሱ ትሞታለች አትሞትም? ንገሩኝ እንጂ። ያንተ ነፍስ እንደማትሞት አንተ እንኳን ሰው ሆነ ስትሞት ነፍስ እንደማይሞት እግዚአብሔር ወልድ ሞተ ስንል መለኮት አይደለም ነፍሱ አልሞተችም። ሌላ ሐሳብ አመጣው ማለት ነው። ሞተ ስል ማን አልሞተም? መለኮት አልሞተም። እንኳን መለኮት ማን አይሞትም? ነፍስ አትሞትም። ስለዚህ ክርስቶስ ሞተ ማለት ተመልከቱ። ክርስቶስ ሞተ ሞተ ዚአነ ዘውእቱ ተፈልጦተ ሥጋ ወነፍስ። ክርስቶስ እንደኛ ያለ ሞትን ሞተ። ምን አይነት ሞት ሲባል ነፍሱን ከስጋው በፈቃዱ ለየ። እስኪ ነፍሱን ከስጋው በሉ። በምኑ ለየ? በፈቃዱ ምን አለ ነው? ለየ ነው እንጂ ክርስቶስ አልሞተም። በመለኮቱ አልሞተም። በመለኮት ሞተ የሚል ካዲ ካለ ትሞት አንተ ትሞታለህ አትሞትም? እሞታለሁ። ነፍስ ትሞታለች አትሞትም? አትሞትም። ጅል ነፍስን የፈጠራት እግዚአብሔር እንግዳ እንዴት ይሞታል? ነፍስን የፈጠረ መለኮት እንዴት ይሞታል? ያንተ ነፍስ ካልሞተች። ነፍስ በመለኮት ስትመሰል ስጋ በስጋ ይመሰላል። ነፍስ እንደማትሞት መለኮት ከስጋ ጋር አልሞተም። ክርስቶስ በስልጣኑ ነፍሱን ከስጋው ለይቶ ለኛ ድህነትን ሰጠን። አንተ ስኩብ ዲበ መቃብር ወአንተ ንቡር ዲበ ኪሩቤል። አንተ ሐማሚ ዘከመ እሪና ከምስሌነ ወአንተ የሐማሚ ዘከመ እሪና ከምስለ አቡከ መንፈስ ቅዱስ።
አንተ ሰው እንደመሆነ ትታመማለህ፣ አምላክ እንደመሆነ አትታመምም። ሰው እንደመሆነ ትታሰራለህ፣ አምላክ እንደመሆነ እስራት ትፈታለህ። ሰው እንደመሆነ ትራባለህ፣ አምላክ እንደመሆነ የተራቡትን ታጠግባለህ። ሰው እንደመሆነ ትደማለህ፣ አምላክ እንደመሆነ የደሙትን ታነሳለህ። ሰው እንደመሆነ ውሃ ጠማኝ ትላለህ፣ አምላክ እንደመሆነ የተጠሙትን ታረካለህ። ሰው እንደመሆነ ራቁትን ትሆናለህ፣ አምላክ እንደመሆነ ለመላእክት ብርሃንን ታለብሳለህ። ሰው እንደመሆነ በመስቀል ላይ አለ፣ አምላክ እንደመሆነ ከአብ ጋር አለ። ሰው እንደመሆነ ወደ መቃብር ወረድክ፣ አምላክ እንደመሆነ በኪሩቤል ዙፋን ላይ አለ። ተመልከቱ። ስኩብ ውስተ መቃብር አፋ ውእቱ መቃብር ወያሐድግ ሰበነ ውስቴቱ። ክርስቶስ ሰው እንደመሆነ በመቃብር ተኝቶ ሳለ አምላክ እንደመሆኑ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነሳ ይላል። የትንሣኤ ልጆች ያደረገን እግዚአብሔር ይመስገን። የማን ልጆች ነን? የድንግል ማርያም በሉ ሁላችሁም። የማን ልጆች ነን? የእንቁ እናት ማን ናት? ሁላችሁም አውጡ እጃችሁን። የእንቁ እናት ማን ናት? ድንግል ማርያም በሉ እንጂ በሉ በደንብ። ሳታወርዱት አንድ ነገር ነግሬያችሁ ልጨርስ ነው። በዓለም ላይ የሚያስደንቅ ነገር ተሰምቶ የማያውቅ አምላክ በብስራት መጽነስ። ሁለተኛ የጸነሱት ምን መሆን? አምላክ መሆን። እንደገና ሲጸንሱ ድንግል መሆን። ከጸነሱ በኋላም ድንግል መሆን። ሲወልዱም ድንግል መሆን። ከወለዱም በኋላ ድንግል መሆን። የወለዱት ደግሞ አምላክ መሆን ከድንግል ማርያም በቀር አልተቻለም። ልብ ብላችሁ ስሙ። ድንግል ማርያም በሉ የወልድ እናት ናት። የማን እናት ናት? በሉ ንገሩኝ። አብ በሉ የወልድ አባት ነው። የማን አባት ነው? አብ የወልድ የባህሪ አባቱ ሲሆን በጸጋ ደግሞ የኛም አባት ነው። በምን? በጸጋ በሉ እንጂ። ድንግል ማርያም ለወልድ የባህሪ እናቱ ስትሆን ለኛ ደግሞ በጸጋ እናታችን ናት። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ቅድም ዘማሪውም ሲዘምሩ እኔ ትዝ ምን እንደሚለኝ ታውቃላችሁ? ምን ትዝ እንደሚለኝ ማለት ነው። የእግዚአብሔር እናት ስትሆን የኔ እናት መሆኗ ማለት ነው። ጭራሽ የቅዱሱ የእግዚአብሔር እናት ስትሆን የረከስኩት የኔ እናት። ጭራሽ ተመልከቱ፣ ምን ታስቦ ነው? እውነቴን እኮ ነው የምላችሁ። እንደው ምን ታስቦ ነው አምላክን የወለደች እናት ሰው ለመውለድ የምትጓጓው? እንደው ምን ታስቦ ነው ይላል እኮ ሴቱ ራሱ። እናቶቻችን ይላሉ አንተ ጅል እንትናም በወለድኩበት አንተ ትወለድ ይላል። እንግዲህ ተመልከቱ፣ እንኳን ይወላችሁ እናንተ የምትሉት ዝና ያለው ሰው ስትወልዱ ነው ጉራችሁ ማለት ነው። ጠቅላይ ሚኒስቴር አንደኛ ከሆነ ጅሉ ተማሪ የማይገባው መሰደቡ ነው። አንድን ጋይ እንትናም በወለድኩበት አንተ ትወለድ ይላል ሰው። እንደው ይገርማችኋል። የብርሃኔ ክርስቶስ እናት የኛ እናት ስትሆን አይገርማችሁም? እናቱን የሰጠን እግዚአብሔር ይመስገን። ውድ ስጦታ ይሏቸዋል። ማናት? ማርያም በሉ እንጂ። ማርያም ወርቅ ናት በሉ ሁላችሁም። ማርያም ወርቅ ናት በሉ በደንብ በሉ በደንብ። ጤና ብትፈልግ የምትገዛባት፣ ህይወት ብትፈልግ የምትገዛባት። ወርቅ ሁሉን አይገዛ። መኪና ሊገዛ ይችላል፣ ጤና አይገዛም። ቤት ሊገዛ ይችላል፣ ሰላም አይገዛም። ኃይል ወታደር ሊያደራጅ ይችላል፣ ኃይል አይገዛም። ታማኝነት አይገዛም፣ መልክ አይገዛም። ሁሉን ለጨጓራ ብትላት፣ ለድንቁርና ብትላት፣ ለሀገር ብትላት፣ ለሐዘን ብትላት፣ ለዘመድነት ብትላት፣ ለእናትነት ብትላት፣ ለሁሉ የታመነች እንቋችን ድንግል ማርያም ናት። የእንቋችን የክርስቶስ እናት ድንግል ማርያም ክብርና ምስጋና ይድረሳት። ሁሌም ስታስቡ የድንግል ማርያም ልጅ ነን ብላችሁ እንድትኮሩ መልእክቴ ነው። ምናልባት ሌላ ቀን ይህን ክፍል እንማረዋለን ብዬ አስባለሁ። የእኔ ያጎደልኩትን መድኃኔዓለም ይሙላበት፣ በልቡናችን ይሳልብን። ወስብሐት ለእግዚአብሔር። ይቆየን።